በቤተሰብ ዙሪያ ያወራን ያለነው ቤተሰብ መስረታ ምን አይነትን ቤተሰብ ይፈልጋል ኢስላም ግን ቤተሰብ ማለት ሸርዓን በሱ ስር ያለ ማለት ቤተሰብ ደግሞ ሁለት ሶስት ሲሆን ነው አንድ ሰው ብቻውን ቤተሰብ አይደለም ኡስራን ኮትኩቶ ማሳደግ ለሀገር ነው ለቤት ብቻ አይደለም የሚጠቅመው እዚህ የሚጠጣ ሰው አንተ ስር ያለ ሰው አብልተህ አጠጥተህ በዲኑም ልትቆጣጠረው ይገባሃል ምን ያስጨንቀዋል ምን አይነቷን ላግባ የማንን ልጅ አግባ የማንን እህት ላግባ ከየት አካባቢ ላግባ ያንተም ቤት የኔም ቤት የዛም ቤት ሆነ እውጭም ብሎ መጥፎ ይመጣል ተየት መጥቶ ይሰሩታል ተሰማይ ወርድ ተመሬት አይበቅል ሰርቃ ብትያዝ እጅ ከፍንጅ ተይዛ ከተረጋገጠ እጇን ቆርጫ ያሳያችሁ ነበር ነብዩ አለይሂ ሰላቱ ወሰለም ሸባቦችን አናገሩ ለየት አድርገው ያ ማዕሸረ ሸባብ አይደለም እኮ ለአንድ ሀገር ለዓለም የሚበቃ ሰው የሚወጣው ከምን የተነሳ ቤተሰብ የሚመሰረትበት ሚስጥሩ ምክንያቱ ምንድነው? ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች በቤተሰብ ዙሪያ ያወራን ያለነው ቤተሰብ መስረታ ምን አይነትን ቤተሰብ ይፈልጋል ኢስላም ስለሚለው በሰፊው እየተማማርን ነበረ። ዛሬም ከመሻይኾቻችን ጋር የሚኖረን ቆይታ በዚያው ዙሪያ ላይ ነው። ሸይኽና አልፋድል ሸህ መሐመድ ዘይን አላህ ይጠብቅልን ታሪፉ الأسرة على ضوء الكتاب والسنة ሱላይን ቆይታ እናድርግ ሸይኽ። بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أسرة ማለት አስሉ አስር ከሚለው ቃል ነው የተወሰደው ይላሉ። አሰረ ደግሞ መማረክ ማለት ነው፣ መቆጣጠር ማለት ነው፣ ኃላፊነት መውሰድ ማለት ነው። የግድ አሸንፎ መውሰድ ብቻ ማለት አይደለም። ችግርም የተለያዩ ደካማ ጎንነቱ ሰው ስር ሲያረገው አሲር ይባላል። አሲሩ ፉላን ይሉታል አረቦቹ። ከዚህ የተወሰደ ነው ቃሉ ይላሉ ኡስራ ማለት። ግን ቤተሰብ ማለት ሸርዓን በሱ ስር ያለ ማለት ነው። በሱ ስር ያለ የመጀመሪያው ቤት ሲመሰረት ባል ሲሆን እስሩ አንድ አለ ቢያንስ አንድ ሰው ገና ጀምሯል። ከዚያ በኋላ ልጆች ይመጣሉ። እነዚህ ዋናዎች ናቸው። ልጆች፣ የልጅ ልጆች እሱ ስር እስካሉ ድረስ ኡስራ ናቸው። የወጣ ሰው ኡስራ ውስጥ አይካተትም። አጎቶችና አክስቶችም ቢሆን በችግር ምክንያት መተው እሱ ስር የሚተዳደሩ የሆነ እንደሆነ ቤተሰቦች ናቸው ይባላሉ። አያትና ቅድመ አያቶችም ቢሆኑ የሱ ተቀላቢዎች የሱ እንትኖች ከሆኑ እሱ ነው ኃላፊነት የሚወስደው። ሲታመሙ፣ ሲርባቸው፣ ሲጠማቸው ኃላፊነት ከወሰደ ዲናቸውም ቢሆን እሱ ነው የሚሆነው። አንዳንድ ጊዜ ብዙ ኡስራ የዱንያዊ እርዳታ እንጂ የአኺራዊ እርዳታ የማይመለከተው ይመስለዋል። ለምሳሌ አንዳንድ ጊዜ የሚስት ቤተሰቦች አንተ ጋር ሊመጡ ይችላሉ። የእናት ቤተሰቦች የሚስት ቤተሰቦች እህታቸው ጋር ሲመጡ ተቸግረው ከሆነ አንተ ልትረዳቸው ነው። አንዳንድ ጊዜ ግን ከማህበራዊ ጫናም ነፃ ለመሆን ሊመጡ ይችላሉ። እዚያ ስገዱ፣ ጾሙ ምናምን ስለሚባል እናት እህታቸው ቤት መጥተው ማንም አይናገራቸውም። አማች ይፈራል፣ ነፃነት የለም፣ ያበላል፣ ያጠጣል በአማችነት ግን ይለቃቸዋል። አንተ ኡስራ አለብህ። እዚህ የሚበላ ሰው እዚህ የሚጠጣ ሰው አንተ ስር ያለ ሰው አብልተህ አጠጥተህ በዲኑም ልትቆጣጠረው ይገባሃል። ኡስራ ውስጥ ዛሬ ማካተት የፈለግነው እንዲያው ቤተሰብነት ማስተማር ብቻ ማነው ማብላት፣ ማጠጣት፣ ማልበስ፣ ማሳከም ብቻ ሳይሆን ማስተማሩም ይመለከታል በሚለው የሚካተት ቤተሰብ ነው ማሰብ የፈለግነውና ቤተሰብ በዋነኝነት በሱ ስር ያሉት ልጆች። ለዚህ ብለው ብዙ ዑለማዎች ያየሁት አግብቶ የወጣ ልጅ አግብታ የወጣች ልጅ ለብቻቸው የሚኖሩ ልጆች አጠገብህ እንዳሉ አይደሉም። ምክንያቱም አግብታ ሄደች ልጅ ባል ተቀብሏታል። ያ ማለት ግን እሷንም ተዋት ማለት አይደለም። አንዳንድ ጊዜ ባሏም መቆጣጠር የማይችል ሆኖ ወይም እንደሷ ሆኖ ከህግ ወጣለሁ የሚሉ የሆነ እንደሆነ ይመለከታል። አንተ እዚያ ውጭ ያለችውም ልጅህ ምን ላይ እንዳለች፣ ዲኗ ላይ ምን ላይ እንዳለች፣ የሷም ልጆች ወንድም ቢሆን አግብቶ ስለወጣ ካንተ ኃላፊነቱ አጠገብህ እንዳሉት አይደለም። ምክንያቱም ራሱን ችሏል፣ ሰርቶ እየበላ ነው። ቢሆንም ግን የዲን ጉዳይ እስከ መጨረሻው ድረስ እንኳን እነሱ አይደለም ኡማውስ ያስፈልገን ኡማውስ ያስጠይቀን ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእምሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር። እኛ ብዙ ጊዜ ኡስራ ሲባል ገንዘብ መስጠት፣ ዩሲኩም ላሁ ፊ አውላዲኩም ሊዘከሪ ምስለ ሐዚል ኡንሰይን፣ ውርስን ማከፋፈል፣ ይህን ብቻ ይመስለናል። ላላላ የዲኑ ጉዳይ አህም ነው። መጥፎ ባህሪ ላይ ያሉትን ልጆች
እናት ብትሆን እንኳን አባት ቢሆን እንኳን ነብዩ አለይሂ ሰላቱ ወሰለም የቤተሰብ ላይ የነበራቸውን ተርቢያቸውን የቤተሰብን እንክብካቤያቸውን ሲናገሩ በፋጢማ ነበር የሚመስሉት ለው አን ፋጢማ ቢንት ሙሐመድ ሰረቀት ለቀطعت يدها ልጅነቷን አይቀርም ግን ሰርቃ ብትያዝ እጅ ከፍንጅ ተይዛ ከታረጋገጠ እጇን ቆርጫ ያሳያችሁ ነበር እኔ አንድ የቤተሰብ ጉዳይ ሲወራ አንድ ሐዲስ ትዛለኝ ይሄ ቂያማ ከመድረሱ በፊት አንዳንድ ቤተሰቦች ኃላፊነት እየጎደላቸው ያቃታቸው ወደ አንድ ሰው ኃላፊነት የሚመጣበት ጊዜ አለ በተለይ ሴቶቹ ሁሉ ጊዜም ደጋፊ ያስፈልጋቸዋል حتى يكون الرجل قيما ل50 امرأة 50 ሴቶች በአንድ ሰው ስር በአንድ አባወራ ስር እስከሚጠበቁ ድረስ ምን ሆነው ነው መቼም 50 ሴት አይገባ አይ 20ዎቹ ልጆቹ ሊሆኑ ይችላሉ ልጆቹ የልጅ ልጆቹ ሊሆኑ ይችላሉ 20ዎቹ ደግሞ የወንድሞቹ የእህቶቹ ልጆችና የልጅ ልጆች ሚስቶችም ሊሆኑ ይችላሉ የወንድሞች ሚስቶች ልጅ ይዘው እስከተቀመጡ ድረስ እሱ ነው ኃላፊነት የሚሆነው እንዲህ ሲሰበሰብ አንድ ቀን ይሄንን ሐዲስ እየሸራሁ ሼህ አብዱ ሰላም ሸጎሌ ከዚያ እንደዚህ ብዬ በጣም ገርሞኝ ወጥቼ አንድ ሰው ጋር ሳወራ እኛ ቤት መቼም ግማሹ ደርሰናል አለኝ ምን ማለት ነው ያው ነገርኩት ምንድነው ሲለኝ ያው ለቤተሰብ ኃላፊነት የሚያበላቸው የሚቀልባቸው ማለት ሊሆን አልችለው እኛ ቤት መቼም ወደ ግማሹ ደርሰናል አለኝ እኔ የቂያማ ቀን ምልክቱ ላይ ደግሞ ይሄ ታማኙ እየጠፋ አይደለም ይሄደው ሚስት የሚያገባ ይጠፋና ሴቱ ብቻ ባዶውን ይሆናል ባዶውን ሲሆን ይሄ ትንሽ እስላማዊ ኃላፊነት ያለበት ሰው ይሰማዋል የገሌ ልጅም አላገባችም አንተና ኃላፊነት ያለበት የገሌ ሚስትም ፈቷት እሱ ጠፍቷል ከሀገር ልጆቹን ማን አንተና ኃላፊነት የምትወስደው እንዲህ ስትቆጥር 50 ሴቶች በአንድ ሰው ስር እንክብካቤ እስከሚያድሩ ድረስ ቂያማ አይኖርም በጣም የቤተሰብ ጉዳይ ታሪፉ ሰፊ ሊሆን ይችላል እያደገ በሄደበት ቁጥር አላሁ አለም ኃላፊነቱ መሸከም የሚችሉ ባነሱ ቁጥር የኃላፊነት የሚችሉ ሰዎች ሸክም እየበዛ ነው የሚሄደው እየሰፋ ይሄዳል አላሁ ሙስተዓን የተከበራችሁ የፕሮግራማችን ተከታታዮች አስተማሪ የሆኑ ነጥቦችን ከሼህ ጋር ቆይታ አድርገናል አሁንም ተመሳሳይ ቆይታ የሚኖረን ከሼህ ያዕቁብ ጋር ተህዲፉ ተክዊን አልኡስራ ሼኽና አልፋዲል مرحبا بسم الله والحمد لله والصلاة والسلام على رسول الله ቤተሰብ ማለት ኡስራ ማለት ቤተሰብ ነው ቤተሰብ ደግሞ ሁለት ሶስት ሲሆን ነው አንድ ሰው ብቻውን ቤተሰብ አይደለም በል ቤተሰብን አምጪ ነው ቤተሰብን የሚያመጣበት መንገዶችና ምክንያቶች አላማዎች አሉ እነዛ ህዳፎች ዲናዊም ይሆናሉ የዲን ጉዳይ ይሆናሉ የዲን ቀስቃሾች ይሆናሉ በሁለተኛ ደረጃ ደግሞ የመንፈስ የሩህም ይሆናል ዋናው አላህ Subhanahu Wa Ta'ala አደምን ፈጥሮ ሐዋን ከሳቸው ሲፈጥር ዓላማውን ነግሮናል ቤተሰብ የተመሰረተበት هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها የመጀመሪያው هدف ሰከን ነው አካባቢው ቢአው የተረጋጋ environment እንዲሆን ሁዱ ያለው ጡመእኒና ያለው የተረጋጋ ነፍስ ያላገባ ሰው ጭንቅ ላይ ነው ያለው ሐቂቃ ጭንቅ ላይ ነው ምን ያስጨንቀዋል ምን አይነቱ አላግባ የማንን ልጅ አግባ የማንን እህት ላግባ ከየት አካባቢ ላግባ ምን አይነት ቅርጽ ያላት ምን አይነት ሁኔታ ያላት ምን አይነት ባህሪ ያላት እንደ ባህሪም እንደምንም ሲጨነቅ እንትን ይላል አንዷ ትመጣለች ሲሸኝ ከዛ ባይኑ ማለት ነው ያቺ ትሄዳለች ሌላዋ ደግሞ ከኋላ ትመጣለች ይችስ ብትሆን ይላል ይችስ ብትሆን ሩሑ ሙተሸቲ ተበታትኗል ነፍሱ ተበታትኗል በቃ ጡመእኒና የለው መረጋጋት የለውም ሰከንን ያገኛል ሲያገባ ያንን የከወነ ጊዜ ኡስራውን ቤተሰብን ሲመሰርትና ሲጀምር ለየስኩን ኢለይሃ ወደሷ ሊረጋጋ ነው እረፍ ይላል ውስጡ ሌላው ረህማ ነው የአላህን እዝነት ለማግኘት ቤተሰብ ይመሰረታል የአላህ ባልና ሚስት መሐከል ያለን መወዳ ሚስጥሩንም ችግሩንም ጭንቁንም ማንኛውንም ነገር ሁሉ የሚያማክራት ማግኘት አለበት መወዳን ያገኛል ለዚህ ነው አላህ Subhanahu Wa Ta'ala ከተአምሩ አድርጎ የቆጠረው
ومن آياته أن خلق لكم من أنفسكم أزواجا وجعل بينكم مودة ورحمة فكرنا درجة محبة أسقدمه ورحمة أزنة أسقدمه ياو بتلايو እንትኖች ላይ ወደፊት ኢንሻአላህ የሚገለጹ ይሆናሉ ፕሮግራሞች ላይ መወዳው ለምን አስቀደመ ረህማው ለምን አስከተለ መወዳ የፍቅር ጊዜ የመጀመሪያ ጊዜ ስለሚሆን ከዛ በኋላ ደግሞ ያው ባህር እንትኗም እያረጀች ስትመጣ ሰውነት እያሸበሸበ ሲመጣ የዛን ጊዜ ደግሞ እዝነቱ ይቀጥላል እዝነት ይሆናልና ይሄ ዓላማ አለው ሌላው حفظ النسل ነው ነስሉን መጠበቅ ነው ዝርያ ማራባት ነው وبث منهما رجالا كثيرا ونساء كهولቱ አራባ ተሰራጨ ምድር ላይ ዘረጋ ልጅ ማፍራት አለበት ጧሪ ቀባሪ ማምጣት ነው من اهداف تكوين الاسره ጧሪውን ቀባሪውን ቀኝጁን አጋዡን መፍጠር ነው ኸሊፋ መፍጠር ነውና ኸሊፋ ያገኛል በዛ ላይ ዲኑ ኢዕፋም ያመጣል ነብዩ አለይሂ ሰላቱ ወሰለም ሸባቦችን አናገሩ ለየት አድርገው ያ ማዕሸረ الشباب من استطاع منكم الباءة فليتزوج ከናንተ ውስጥ የጋብቻን ጣጣ የቻለ ሰው አልባአት ማለት ሙአኑ الزواج وتكاليفه ወጫዎች አሉ ብዙ እንትኖች አሉ በተለይ አሁንማ የቤኪራው የምኑ መብራት ነው ራሱ እንትን ሆኗል ዳግስ ብሏል ለማንዱ ዳግስ ብሏል ብለናል እና ያንን ጣጣ የቻለ ሰው فليتزوج ለምን فإنه أغض للبصر وأحسن للفرج إحسان له عفان له كبرن يطبقال أهدافه ብዙ ነው መቼም أهدافه ብዙ ነው ተዘርዝሮ የሚያልቅ አይደለም مع الأوضر ማሳየት ያክልና ማሳያ ናት ናሙና ነው በተለይ ደግሞ አሁን የነገርነው በተግባር ለማየት አግብተው ይዩት አይሻልም ሼኽና الفاضل ከእርሶ ጋር የሚኖረን ቆይታ ሼኽ ዑመር መቼም ዑስራ ማህበረሰቡ ላይ የራሱ የሆነ አሻራ አለው آثار الأسرة في بناء المجتمع ምንድነው አሻራው بسم الله الرحمن الرحيم አሻራው አንተን የመሰለ ሰው ማስገኘት ነው አንተንም የመሰለ ሼኽ መሐመድ ዘይን የመሰለ ሰው እኒህን ዑለሞች የመሰለ ሰው ተምን ተነስቶ ነው ብትለይ ተኡስራ እኮ ነው ኡስራን ኮትኩቶ ማሳደግ ለአገር ነው ለቤት ብቻ አይደለም የሚጠቅመው አገር ላይ ሙስና አይንሰራፋም ነበር ስርቆት አይንሰራፋም ነበር መገዳደል መጠላለፍ መሰል ወንጀሎች አይበዙም ነበር ዚና አይበዛም ነበር እኮ ማጭበርበር የስፍር ማንሻ አይበዛም ነበር ምን ሆኖ በሆን እስራው አምሮ ቢሆን ያንተም ቤት የኔም ቤት የዛም ቤት ሆነ እውጭም ብሎ መጥፎ ይመጣል ታዲያ ተየት መጥቶ ይሰሩታል ተሰማይ ወርድ ተመሬት አይበቅል ማህበረሰቡ የዚሁ ፍሬ ነው የዚሁ ማህበረሰብ ማለት በሐቂቃ ያለው ለማህበረሰቡ ውጤቱ ለአገር ያለው ድርሻ ለልማት ያለው ድርሻ ለሁሉ ነገር ያለው ድርሻ ይሄ ነው ተብሎ ተበተሰብ እኮ እንክብካቤ ተነስቶ ነው ዶክተር የሚወጣው ፕሮፌሰር የሚወጣው ሌሎችም በጠቅላይ ሚኒስትሮች ሁሉ የሚወጡ እኮ ከዛ ተኮትኩታው አድገው እኮ ሲሆን ነው በብልግና ያደገማ እዛ ጎዳና ላይ ነው ያለው እኮ ያንን ሲሰብር ያንን ሲቀማ ያዛን ኪስ ሲቀድ ሲጠልፍና ሲገድል ነው እኮ የሚውለው እንዴ በበተሰብ በኡስራ የተነሳ እኮ ነው እነ ኢማሙ ሻፊዒ የመጡት እኮ አይደል እነ ኢማሙ ቡኻሪ በአጠቃላይ ይሄ ሁሉ ዑለማ አይደለም እኮ ለአንድ ሀገር ለዓለም የሚበቃ ሰው የሚወጣው ከምን የተነሳ ነው ከኡስራ የተነሳ ያ ረቢ ጌታ ሁሉንም በተሰብ አላህ አስተካክለው በየራሳጥረው እንዲያላበዛባችሁ አላህ ይወፍቀን ሁላችንም በተሳችን ያስተካክለን والله اعلم ዑስራ ማለት ምን ማለት ነው ቤተሰብ ማለት ምን ማለት ነው በቁርአን በሐዲስ በእስላም እይታና መነጽር ቤተሰብ የሚመሰረትበት ሚስጥሩ ምክንያቱ ምንድነው ያንን ቤተሰብ ደግሞ አሳምረን ኮትኩተን በማሳደጋችን የምናፈራው ፍሬ ምንድነው ባለመኮትኮት ውስጥ የምናጣውስ ነገር ምንድነው ነበር ቆይታችን ደጋግሜ እንደምለው ከኪሳራዎች ሁላ የከፋ ኪሳራ ከጀሃነም ቀጥሎ ልጅን መክሰር ነው ልጅን ከመክሰር አላህ ይጠብቃችሁ ይጠብቀን ሰላም አለይኩም ወራህመቱላሂ ወበረካቱሁ